ቤተሰቦች በሰዓት አንድና አንድ የሚታይ ነገር መሞት ብቻ ነው። ሚኪ የሚባል ወንድም የለኝም ከዚህ በኋላ። እሺ ያጠፋሁት ነገር ይቅርታ ነገር የለህም ከኔ ጋር። ያጠፋሁት ነገር እሺ ይቅርታ የሚያጠይቅ ነገር የለህም ከኔ ጋር። ሳሩ ግሩሜ እንዴት ነሽ? እኔ ቆይ ማን ነኝ? እናት አባት የማይኖር እንዴ? ግሩሜ ደህና ነህ? ደህና ነኝ። እንዲህ ደካማ ሆኜ እንዲህ የሚያዝን ሰውዬ እናንተ ፊት መቅረብ አልፈልግም ነበር። ሚኪ የት ነው ያለው? ግሩሜ ከየት መጣህ? ወደቀን ሰው እኮ የሚያነሳው የለም ልጄ። እኔም ቅር ያለኝ አንተ ጥፍት ስትልብኝ ጊዜ አሁን ያለበት ሁኔታ ለመገመት በጣም የሚያዳግት ነው። ምንም አይደለም የፈለኩት የሚኪን አድራሻ ፈልጌ ነው የመጣሁት። ጓደኞቼ ናቸው የሚኪን አድራሻ ፈልጌ ነው የመጣሁት። ልጁ ተገዶ ነው ያንን ያደረገው። እነሱ ምን አይነት ኃይለኞች እንደሆኑ አይተሃል። ችግር ጊዜ የደረሰልኝ ልጄ ጠፋ እያልኩኝ ሆዴን እየበላኝ እሱ ቤተሰቡን አሽሽቶ ጠፍቷል አይደለ? ያላደረኩት ነገር የለም፣ አልሆነልኝም። እናት የሌለው ልጅ ሚኪን ያለበትን እህቱ ነሽ አይደለ? ከአንድ እህቱ የሚደብቀው ነገር የለም። ስለዚህ እና ግን ያ ሰው እኔ ማቀው ሚኪ ወንድሜ ነው። ሚኪ እንደዛ አደረገ። እኛም ያንን ሐሳብ ይዘን ቆየን። ግሩሜ ምንድነው የተፈጠረው? ሚኪ ክዶኛል። ሰውየው ሲሞት ነው ማን ላይ መጣ? የኔ ወንድም ካዲ አይደለም፣ አንተንም ካዲ ነው። ሳሩን ካዲ ነው። እናንተን አሸሸ፣ ቀድሞ ቤቱን ሽጦ እናንተን አሸሸ አይደል? አለው ግሩሜ ዲኤንኤውን ማን ይቀይር? የውሸት ዲኤንኤ አሰርቶ ያመጣው እውነታውን ንገሪኝ እኮ። ነግርካለሁ ግን ለምንድን ነው ያደረገው? ምን አጋጥሞት ንገሪኝ። ሰላም ጤና ይስጥልን ክቡራን ቤተሰቦች፣ በሀገር ውስጥ እንዲሁም ከሀገር ውጭ ያላችሁ የግሩም ወዳጆች በያላችሁበት እንዴት ከረማችሁ? እንግዲህ ተመልካቾቼ አሁን ያለበት ሁኔታ ለመገመት በጣም የሚያዳግት ነው። መሞትም መኖርም ሁሉም ነገር ነው ያስጠላኝ። ቤተሰቦች እኔ አላቅም ሰው በዚህ ልክ ማን እንደተፈተነ እኔ አላቅም። እኔው በመጽሐፍ እንግዲህ በአስተምሮቱ በሃይማኖታችን እናቀው ኢዮብ ነው ታጋሽ ሆኖ ይሄን ሁሉ ፈተናዎች አንዴ ሲነጠቅ ሁሉም በበሽታ በምን ሲነጠቅ ብዙ ነገር ሲያጋጥመው ያየሁትና የሱ ታሪክ ነው ላይ የተደገመ ያለው። ውድ ቤተሰቦች እናት የሌለው ልጅ እኔ ተፈጥሬ ነው ወይስ እንደ ተክል ከመሬት ተዘርቼ ነው ከመሬት ተገኝቼ ነው? እኔ ቆይ ማን ነኝ? እናት አባት የማይኖር ዓለም ላይ ያለ ሰው በጠቅላላ እዚህ ምድር ላይ ሰው የተባለ ፍጡር በጠቅላላ በየትኛውም ሃይማኖት ላይ ያለ ሰው ይሁን እናትና አባት የሚባሉ ሁለት ነገሮችን ያያል። እናት ይኖራል፣ አባት ይኖራል። በሁለታቸው የሚደረግ ግንኙነት ነው ልጅ የሚፈጠር። የኔ ግን ከሰው ይለይ አይለይ አላውቅም። ቤተሰቦች እንዲህ ደካማ ሆኜ እንዲህ የሚያዝን ሰውዬ እናንተ ፊት መቅረብ አልፈልግም ነበር። ምክንያቱም ግሩምን የምታውቁት በጀግንነቱ በጥንካሬው ከራሱ አልፎ ብዙ ወገኖችን ሲረዳ ለብዙዎች ሲደርስ ወንጀለኞችን ለሕግ ሲያጋልጥ ነው የምታውቁት እንጂ ደካማውን አልቃሻውን ግሩም አታውቁትም ነበር። ፊታቸው ላይ ቆሞ ግን እንባውን እያዘራ ደሙን እያፈሰሰ ይገኛል። ውድ ቤተሰቦች በሰዓት አንድና አንድ የሚታይ ነገር መሞት ብቻ ነው። ሞቼ ሁሉም ነገር ያበቃል። ምክንያቱም ኖሬም ሰላም አላገኘውም፣ ኖሬም አንድ ቀን በህይወት አልኖርኩኝ። ምክንያቱም እንደምታዩት የሚያጋጥመኝ ሰው በጠቅላላ እኔን ለማጥቃት፣ እኔን ለመግደል፣ እኔን የሆነ ነገር ለማድረግ እኔ ላይ መጥፎ ሴራ እያሰበ ነው የሚያገኝ ሰው በጠቅላላ። ምክንያቱም ታውቃላችሁ የምንሰራው ለሐቅ ለእውነት ነው። እውነትን ለማጋለጥ በምንጥርበት ሰዓት ግን ጠላት በጣም እያፈራን ያለው አንዴ ግሩምን ያግዙታል፣ አንዴ ይገሉታል፣ አንዴ የሆነ ነገር። ስለዚህ ለነሱም ሰላም ስል በቃ አሁን ላይ እዚህ ጸጥ ብል ብሞት ማንም ዞር ብሎ ያየኝ። በዚህ በኩል ደግሞ ቤተሰብ የለኝ። እኔ ትዝታን ያላቅም። ውድ ቤተሰቦች አሁን ላይም እኔ እውነት ነው ብዬ የተቀበልኩት አይደለም። ምክንያቱም ዲኤንኤ አንድ ያው እንደነገረችኝ ከሆነ እኔ እሷ ጋር ባደርኩበት በተኛውበት ጊዜ ያኔ ነው ጸጉሬን ወስዳ ቼክ ያደረገችው ዲኤንኤውና ይሄ ነገር እኔ
አይምሮዬን ሰላም ነሳው። ውድ ቤተሰቦች እኔ ማቀው ሚኪ ወንድሜ ነው። አይታችኋል እንግዲህ ረጅም ጊዜ ጠፍቷል። ያው ለእናንተም አልተናገርንም፣ ግን ሚኪ ያለው አሜሪካ እንደሆነ ነው ማቀው። ሚኪ አሜሪካ ሀገር ሄዷል። የሄደበትም ምክንያት ቤተሰቦቼን ሁሉም ነገር ህይወቴንም ማስተካከል እፈልጋለሁ፣ ስለዚህ እኔ ከዚህ ስራ ልውጣ ብሎኝ ነው አሜሪካ ሀገር ሄደው። እሺ ብዬ ፈቅጄለት ነው አሜሪካ ሀገር ሄደ። ከዛ በኋላ እኮ ደብዳቤዎች፣ ፖስታዎች የማይልክልኝ ነገር የለም። በስልክ ላውራ ስለው ሁሌ የሚልክልኝ ፖስታ ነው። ለምን? ስልክ አለ፣ ብዙ መገናኛ መንገዶች አሉ። ሶሻል ሚዲያውም ብዙ ነው፣ ቴሌግራሙም፣ ፌስቡኩም ብዙ፣ ዋትስአፑም ምኑም አለ። ለምን በዛ እናወራም ስለው አይመቸኝም፣ በጣም ስራ ውጥረት ላይ ነኝ ያለሁት፣ ቢዚ ነኝ፣ በዛ ላይ ያቀድኳቸው በጣም ብዙ ነገሮች አሉ። ስለዚህ አንድን ለማውራት ጊዜ ስለማይኖረኝ የቻልኩት ሰዓት ላይ ተመቸኝ ሰዓት ላይ ፖስታ ጽፌ ፖስታ ልክላለሁ ይለኛል። በጣም ብዙ ፖስታ ነው የሚልክልኝ። ውድ ቤተሰቦች እኔ አላቅም ማለት በዚህ መልክ ለምን ይሄ ነገር እንደተፈጸመ ሚኪ ለምን እንዳደረገኝ ውድ ቤተሰቦች እኔ በጣም ከባድ ሁኔታ ላይ ነው ያለሁት። በጣም አላቅም። እናንተን እርዳታ ሻለሁ። እናንተ ኮሜንት ላይ ምን ማድረግ እንዳለብኝ ምከሩኝ። ሐሳብ አስተያየቶቻችሁን ጻፉልኝ። በህይወቴ ተስፋ የቆረጥኩ ሰው ሆኛለሁ አሁን ላይ። ግን ደግሞ አንድ እስከመጨረሻው ተስፋም ለመቁረጥ እስከመጨረሻው ነገሮችን ለማብቃት ነገሮችን መጨረሻቸውን ለማየት አንድ የመጨረሻ እድል ሞክር ነው ሚኪን ፈልጌ ማግኘት። ስልኩም ምኑም አድራሻውም የለኝም። ማግኘው በፖስታ ነው። ልኬለታለሁ ፖስታ፣ ግን ይድረሰው አይድረሰው አላወኩኝ። ግን አንድ ጥርጣሬ ውስጥ የከተተኝ ነገር አለ። እናቱና እህቱ መኖሪያ ቤት ሄጄ ነበር። በነገራችን ላይ ውድ ተመልካቾቻችን ያው እናንተ ማታውቁት አንድ የሚኪ ታሪክ አለ። እህት አለችው እዛ ክፍለ ሀገር፣ ወይዘሮ መስከረም ከሌላ የወለዷት አንዲት ሴት እህት አለች። ያው እሷም በቅርቡ ነው ያገኛት። ለትምህርት ሌላ ሀገር ነበረች ክፍለ ሀገርና እዚሁ ኢትዮጵያ ውስጥ በቅርቡ ወደ ከተማ መጣለች፣ ወደ አዲስ አበባ። እሱ ወደ ውጪ ከመሄዱ በፊትና እነዛ ብዙ ነገሮች ሳጣራ ቤታቸው ሲሄድ ቤታቸው እንደተሸጠ ነገር ለወይዘሮ መስከረም አቶ ሞገስ ታሪኩን ካስታወሳችሁት ለወይዘሮ መስከረም ቤት ገዝቶ ነበር እና ያ ቤት ሄጄ ነበር። እዛ ቤት በሚሄድበት ሰዓት ግን ቤቱ እንደተሸጠ ነው መረጃው የደረሰኝ እና ያው ማጣራቶች አድርጌ እንግዲህ እህቱ ያለችበትን አድራሻ ጠቁመውኛል። ውድ ቤተሰቦች እንግዲህ እናቴ ማን ናት? ይህንን ቪዲዮ የምታይ ከሆነ ምንም አልፈልግም፣ ነገር ግን መተሽ እኔ ነኝ እናትህ፣ እኔ ነኝ የወለድኩ አባት እንደዚህ የሚባል ሰው ነው። ተሰማም እንግዲህ አላቅም የተሰማንም እውነታ አሁን ላይ ተጠራጠርኩ ያለው ተሰማም የኔ አባት እንዳልሆነ ነው፣ እሱ የወለደኝ ሰው እንዳልሆነ ይሁን። ምክንያቱም እኔ አቶ አያሌው ነው እንደ አባትነት አድርጌ እየተቀበልኩ ያለው። አባቴም እሱ ነው። ብዙ መከራዎችን፣ ብዙ ስቃዮችን፣ ብዙ ነገሮችን ለኔ ሲል ፈተና ውስጥ የገባው። እዚህ ነው አቶ አያሌው ሁሉ ጊዜም ዲኤንኤ ምን ቢመጣ አቶ አያሌው የኔ ትክክለኛ አባት። ስለዚህ ቤተሰቦች እስኪ ልጅቷ አለችበት የተባለው ቦታ እንሂድ፣ ነገሮችን እናጣራ፣ የሚጠቅምን ማስረጃ መረጃም ካለ የእናቴንም ሁሉም ነገር ለማግኘት እስኪ ወደዛ እንሂድ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሐሳብ አስተያየቶቻችሁን ጽፉልኝ። ውድ ተመልካቾቻችን እንግዲህ አለችበት የተባለው አካባቢ ደርሰናል። ይሄ ቤት ነው የጠቆመኝ። እስኪ እሺ ሳሩ ግሩሜ እንዴት ነሽ? ሰላም ነው? ደህና ነህ? አለን ይመስገን። ለኑ ምግባ እንዴ ግሩሜ ደህና ነህ? ደህና ነኝ። ከየት መጣክ? ሚኬት ነው ያለው። ግሩሜ ከየት መጣክ? ምንም አይደለም የፈለኩት የሚኪን አድራሻ ፈልጌ ነው የመጣሁት። ጓደኞቼ ናቸው። የሚኪን አድራሻ ፈልጌ ነው የመጣሁት። ኮሺ ግሩሜ እኮ ተረጋግተህ ቀስ ብለህ ታወራኛለህ። ምንም የምረጋጋው ምክንያት የለም።
ለዚህ ደረጃ ያበቃሁት እኔ ነበርኩኝ። እሱ ቤተሰቡን አሽሽቶ ጠፍቷል አይደለ? አድራሻውን የምፈልገው አድራሻውን እንድትሰጪኝ የመጣሁት። ማን እኔ ምን አውቃለሁ ግሩሜ? እንዴ ስማኛ ግሩሜ፣ የት ነው ያለው አድራሻውን የምፈልገው። አድራሻው እስኪ የት ነው ያለው ሚኪ አድራሻ? ግሩሜ እኔ ምንም አላውቅም። ሚኪን ያለበትን እህቱ ነሽ አይደለ? ከአንድ እህቱ የሚደብቀው ነገር የለም። ስለዚህ አድራሻውን እንድትሰጪኝ የመጣሁት። ግሩሜ አንተ ማለት እኮ ወንድሙ ነህ እኮ። እኔ ምን አይደለሁም። ሚኪ የሚባል ወንድም የለኝም ከዚህ በኋላ። ሚኪ የሚባል ወንድም የለኝም። ሳገኘው ራሱ እውነቱን ልንገርሽ እንዲህ ሲጣርግ ልገለው ነው የምፈልገው። የት ነው ያለው ግሩሜ? አይደለም አድራሻውን ስጪኝ። እኔ ምንም አላውቅም ግሩሜ። ዛሬ ነገ ሳልል ያለበት ሀገር ሂጅ ርሳውን አመጣልሻለሁ። ግሩሜ እኔ የት እንዳለ አላውቅም። እኔም ከእኔ ከተሰወረ በጣም ቆይቷል። አንድ እህቱ የሚደብቀው ነገር የለም አውቃለሁ። ከእህቱ የሚደብቀው ነገር እንደሌለ አውቃለሁ። ግሩሜ እኔ ምንም የማውቀው ነገር የለም። ሳሮን ኃይል እንድትጠቀም አታስገድጂኝ። ዛሬ እኔ እሳት ጎርሼ እሳት ለብሼ ነው የመጣሁት። ግሩሜ አይደለም እኮ እኔ ምንም የማውቀው ነገር የለም። ሲቀጥል አንተንም እንደ ወንድሙ እንደሚያውቅ ታውቃለህ አይደለ? አይደለም እኔ ወንድሙ አይደለሁም። እኔ ሚኪ ግሩሜ የሚባለው እንደሚለው ግሩሜ ምንድን ነው የተፈጠረው? ሚኪ ክዶኛል። ሚኪ እኮ ክዶኛል ሳሮን። ግሩሜ እሱ እኮ አንተን እንደ ወንድምህ እኮ ነው የሚያውቅ። እንዴት ይክድካል? ክዶኛል። ምንድን ነው የተፈጠረው? ንገረኝ። ምንም የምነግርሽ ነገር የለም ሳሮን። የት እንዳለ ብቻ መረጃውን ምኑን አጣርተሽ ስጪኝ። ግሩሜ እኔ እኮ የት እንዳለ ባቅ ኖሮ እኮ ካንተ አልደብቅህም። እኔም የት እንዳለ አላውቅም። ካየሁትም ድምፁንም ከሰማሁ በጣም ቆይቻለሁ። በዛ ላይ ግሩሜ ምንድናቸው እነሱ? ይቀረጹን ቀረጹት እያንዳንዱን ነገር እኮ እሺ። የከዳኝን ወንድሜን አሳዩልኝ ለህዝብ እኮ እሺ። ለህዝብ አሳዩልኝ። ግሩሜ ለምንድን ነው የሚቀርጹት? የከዳኝን ወንድሜን ለሚዲያ ማጋለጥ እፈልጋለሁ። የኔ ወንድም ከሃዲ አይደለም። አንተንም ከሃዲ ነው። ከሃዲ ነው ሳሮን፣ ከሃዲ ነው ግሩሜ። አንተ እኮ ማለት ወንድሙ ነህ እኮ። እንዴት ይክድካል? ከቤተሰብ ያራራቀኝ እኮ። በችግሩ ሰዓት እኮ ከጎኑ ነበርክ። እንዴት አንተን ይክድሃል ግሩሜ? ከእናቴ ያለያየኝ ትክክል ያልሆነችውን እናቴን ትክክል ነው ብሎ የውሸት የዲኤንኤ ወረቀት አስረሽቶ አመጣልኝ። የኔ ወንድም ታውቂያለሽ ደግሞ እንጂ አዎ አላውቅም። ምን እኮ የኔ ወንድም እንደዛ አደረገ? የኔ ወንድም እንደዛ አደረገ ግሩሜ? ሳሮን አሁን ካንቺ ጋር ምንም የማወራው ማጥፋትም ጊዜ አልፈልግም። አድራሻውን ሲያወራሽ ከነበረም በሶሻል ሚዲያ በምን ሲያወራሽ ከነበረ ያለበትን ስልክም ደውሎ ከሆነ ስልክ ቁጥሩን ስጪ። ዛሬ ይሄንን ፍለጋ ነው የመጣሁት ግሩሜ። እሱ ይሄንንም አድርጎ እኮ ነው የሆነ ምክንያት ይኖረዋል። የምን ምክንያት ንገሪኝ። የምን ምክንያት? አላውቅም። ትክክል ያልሆነችውን እናቴን ትክክለኛ እናት ናት ብሎ የውሸት ዲኤንኤ ወረቀት አሰርቶ ነው ያመጣው እኮ። እኔ ወንድም ምክንያቱን ንገሪኝ። ምክንያቱን ንገሪኝ እስኪ ንገሪኝ ሳሮን። ግሩሜ እኔ ምንም ነገር አላውቅም፣ ግን አንተን እንደወንድሙ እንደሚያውቅ እንደማይዋሽክ እንደማይክድክ አውቃለሁ። ወንድሙን አባ ነበርኩኝ ያኔ ከክፍለ ሀገር ሲመጣ ጀምሮ ሳገኘው ጀምሮ ነው ስንት ነገር ለሱ የሆንኩት። አውቃለሁ። ስንት መከራ ነው ለሱ ያየሁት ግሩሜ። አውቃለሁ እኮ እኔም ለኔ ምን ትነግረኛለህ? ፈተና ነው ለሱ ያየሁት። አውቃለሁ። እሱ ግን በአዙሮ ከዳኝ። የገዛ ወንድሙን ለገንዘብ ብሎ ሸጠ። የኔ ወንድም እንደዛ ያደርግም። እውነት ግሩሜ የኔ ወንድም እንደዛ ያደርግ። ምንድነው የሚጠቀመው ከኔ? ምንድነው የሚጠቀመው ሳሮን? ምን ይጠቀማል? በግሩም በወንድሙ ባበድ ምንድነው የሚጠቀመው? ንገሪኝ እስኪ ግሩሜ። ታውቀው የለ የኔ ወንድም እንደዚህ ያደርጋል? ለአንተ እንደዚህ አይነት ነገር ያስባል? ንገረኝ። እኔም ላለማመን ብዙ ሞክሬ ነበር፣ ግን አይደለም ሳሮን፣ አርጎታል። ወንድሜ ይቀርጥኛል። ወይ የሆነ የተሳሳተ ያልገባን ነገር ይኖራል ግሩሜ። በእውነት እሱ እንደዚህ አያደርግም። ወይ ደግሞ የሆነ ምክንያት ይኖረዋል እኮ። ንገሪኝ፣ ምክንያቱም ታውቂያለሽ። ንገሪኝ፣ ንገሪኝ እስኪ። እናንተን አሸሸ፣ ቀድሞ ቤቱን ሽጦ እናንተን አሸሸ አይደል? ግሩሜ አይደለም፣ ቤቱን ሽጦ እናንተን አሸሸ። አላሸሸንም። እኔ ያን ቤት እንድታገኙ ስንት ነው መስዋዕት የከፈልኩት ግሩሜ። እሺን ቤት እንዴት አገኘው? ወይዘሮ መስከረም እዛ የተንደላቀቀ ቤት እንድትኖር ከአቶ ሞገስ ጋር ስንት ነገር ነው ያሳለፍነው። አውቃለሁ። አዎ አቶ ሞገስ ነው ያን ቤት የገዛላት፣ ግን ስንት ነው ያየሁት እኔ። አውቃለሁ። ሁለቱን ለማገናኘት ሚኪን እኮ ከወንጀል ነው ያራኩት እንጂ አመጣጡ
የገዛ ወላጅ አባቱን ለመግደል ነበር። አውቃለሁ ግሩሜ እኔ አብሬውኝ ነው እኮ ወንጀል እንዳይፈጽም ንጹህ ሰው ሆኖ በሰላም ቤተሰቡን ኑሮን እንዲመራ ያደረኩት። ልክ ነህ እኮ አንተ። ለኔ ግን የከፈለው እኔ እኮ ገንዘብ አይደለም ከሱ የእውነተኛ ወንድምነት ነበር የምፈልገው። እሱ ግን በገንዘብ እኔ ሸጠኝ። ግሩሜ ሚኪ ማለት አንተ የምታውቀው ንጹህ ነው፣ ምንም ነገር አያውቅም። ይሄንንም ነገር ካደረገ ምክንያት ይኖረዋል እንጂ አንተ ወንድሙን እንዴት ይክዳል? እኔም ጠርጥሬያለሁ። አገር ልለቅ ነው ጠርጥሬያለሁ። ደግሞ ውጭ ሀገር ሊሄድ ነው ሲለኝ ይሄን ጉዳይ እንደምደርስበት ታውቆ ለማምለጥ ለመሸሸግ ነው። ቆይ ያውሉ ደብዳቤ ምን አስፈለገ? ደብዳቤ ደህና ነኝ እመጣልሃለሁ፣ እኔም አንተን ብዙ ደረጃ ነው አግዛለሁ። ግሩሜ ሚኪ ውጭ ሄዷል ነው የምትለኝ? አዎ ውጭ አልሄድም። በእውነት እኔ ራሱ ድምፁንም ከሰማሁ አይኑንም ካየሁ በጣም ቆይቻለሁ፣ ግን ውጭ ሀገር የሄደ አይመስለኝም። እዚህ ጉዳይ ውስጥ አንቺ ማለሽ እሺ፣ አንድ ጥያቄ ልጠይቅህ። ይሄን ቤት እንዴት አውቀኸው መጣህ? እንዴት አገኘኸው? ይሄን ቤት እኮ ማላገኘው መስሏችሁ ነበር? ተሸሽጋችሁ ተደብቃችሁ ነው? ከአንተ ለመደበቅ እኮ አይደለም። ግሩም እንደሆንኩ አላወቅሽም? ግሩም ነኝ አይደለም? የእናንተን ቤት የማንንም አገኘ። ግሩሜ አንተ ሁለት አኮኛ አለብን። አንተ እንዴት እንክዳለን? አንተ እኮ ማለት ወንድማችን ነህ። አንተ እኮ ማለት በቸገረን ምን በለው ባጣን ጊዜ በተቸገረን ጊዜ ከጎናችን የነበርክ ወንድማችን እኮ ነው። እንዴት አንተ እንክዳለን? የገዛ ወንድማችሁን ማኮ ሸጣችሁት፣ በገንዘብ ቀየራችሁት። እንዴት አንተን በብር እንቀይራለን? አቶ ሞገስ የገዛላችሁን ቤት ሸጣችሁት። ይሄው እስኪ አንተ ስታስበው የመሸወጃ ነው። እንደዚህ አይነት ቤት ውስጥ ምን ይኖር ይመስላል? ካንተ ለመደበቅ ብለን ይሄን ነገር ምን እናደርግ ይመስላል? ከባድ ሆኖብኛል። እናንተን ውስጣችሁን ማወቅ በጣም ሴረኞች እንደሆናችሁ ፊታችሁ እየሳቀ ልባችሁ ግን መጥፎ ክፋትን የሚያስብ ሰዎች እንደሆናችሁ ነው የተረዳሁት። አይደለም ግሩሜ፣ ሚኪን እኮ ልቡን ታውቀዋለህ። ልቡ መጨከን እንደማይችል ባንተ ላይ መጨከን እንደማይችል እኮ ታውቃለህ። አሁን ተረጋግቼ ማውራሽ ያሳለፍነውን ነገር አይምሮዬ ላይ ስላለ ከሚኪ ጋር ያየሁትን ፈተና ዋጥ አድርጌ ነው። ልክ ነህ እንጂ ግሩሜ በእናትህ አንተ እኮ ማለት ለኔም እኮ እንደወንድሜ ነህ። አንተን እኮ ከሚኪ ለይቼ እኮ አላይከም። እባክህ በቃ እሺ ተረጋጋ እባክህ። እኔ ምን አጠፋው? ቆይ ምን በደልኩት? ምንም ግሩሜ፣ እኔ ገንዘብ ቸገረኝ ቢለኝ እኔ ህይወቴን አሳልፌ አልሰጠውም። ሰተከዋልም እኮ አንተ እኮ ብዙ ነገር ገንዘብ ቢቸገረው እኔ አልሰጠውም። ትሰጠዋለህ። ታዲያ ሁሉ ለኔ የሚገባ አይገባህ። አምኜው ህይወቴን ንብረቴን ምን አሳልፌ ስለሰጠውት ነው ግሩሜ። ይሄ ሁሉ ነገር እኔ ላይ ፈጸመው? ግሩሜ ይሄ ሁሉ በደል ላይ ያደረሰው አይደለም። ግሩሜ እባክህ ተረጋጋ እባክህ። በቃ እባክህ ተረጋጋ። ሚኪ አንተ ላይ እንደዚህ ነገር አያደርግም። ሚኪ ልክ እኔን እህቱ እንደሚሳሳልኝ ነው ላንተ የሚሳሳልህ። እኔን የሚወደኝ እኔ ያህል ነው አንተን የሚወድቅ። አንተን እኮ ከገዛ ወንድሙ ለይቶ አይቶ ካያውቅም። ታዲያ ሁሉ ምን አደረግሽ? ንገሪኝ፣ ምክንያቱን ንገሪኝ። ምክንያቱን ንገሪኝ አንቺ። እባክህ ተረጋጋ። እሺ አንቺ እሱ ምንም አላደረገም ማለት ምክንያቱን ንገሪኝ። ማን ያደረገው? እሺ እኔ ምን አለው ግሩሜ? ዲኤንኤውን ማን ይቀይረው? የውሸት ዲኤንኤ አሰርቶ ያመጣው ማን ነው? እኔ ምን አውቃለሁ ግሩሜ? ወይ የሆነ ያለ መግባው የሆነ ነገር ይኖራል፣ ወይ ድንገት ወረቀት ተቀይሮ እኔ አላውቅም ግሩሜ። በቃ ምንም ወረቀት የተቀያየረ ነገር የለም። ዲኤንኤው በስነ ስርዓት በህጋዊ መልኩ አይደለም የተሰራው። ገንዘብ ከፍሎ ይሁን ምን አድርግ ይሆናል አላውቅም። ግን ሚኪ የኔን ህይወት መርዞታል። ተስፋ ያረኳት የነበረችው ወላጅ እናቴን አሳጥቶኛል። ንገሪኝ ሳሩን። ግሩሜ አሁን እውነታውን ነው ፈልገው ሳሩን። ከዚህ በኋላ ምንም አይነት ጊዜ ማጥፋት አልፈልግም። ያለበት ሄጄ ወንድሜን እገለዋለሁ። ግሩሜ አንተ እኮ እንደዚህ ነህ አይደለም። አንተ እኮ ማድረግ አትችልም ጭራሽ ወንድምክን። ግሩሜ ካላንተ ማን አለው? ቆይ እስኪ ንገረኝ። አሳየኝ። ወንድሙ አንተ አይደለክ? ማንንም እንደሌለው ማሳየኝ። ካንተና ከኛ ውጭ እኮ ማንንም አያውቅም። ማንንም እኮ የለውም። ሳሩ ምንም
ከዚህ በኋላ ትግስቴ ህይወቴ ተሟጧል። እኔ መሞትን ነው የምመርጠው። ግሩሜ የምርም እኮ እናትህ በዴኔን እሷ ካልሆነች እኮ እንፈልጋታለን እናገኛታለን። ግን የኔ ወንድም ይህን እንደማያደርግ ተረዳ። በቃ እባክህ አምኜ የዴኔውን ውጤት እሱ እንዲያሰራ ነበር በእጁ የሰጠሁት። አሰርቶ አምጥቶ ግን ይሄው ትዝታ ትክክለኛ እናት ናት ብሎ ሰጠኝ። እውነታው ሲጣራ ግን ትዝታ ወላጅ እናት አይደለችም። ታዲያ ይሄ አናድድም አቆስልም ራስን ማጥፋት አያስመኝም? ልክ ነህ ግሩሜ። በአንተ ቦታ በሆን እኮ እኔም ልክ ነህ። ይሄንን ነገር ላስበው። በእኔ ቦታ ማንም እንዲሆንብኝ አልፈልግም። ማንም እንዲያዝንልኝ፣ ማንም አይዞህ እንዲለኝ አልፈልግም። አሁን የምፈልገው አንድና አንድ የሚኪን አድራሻ ነው። በቃ የሚኪን አድራሻ ነው ማለት አሜሪካ የት ግዛት እንዳለ የሚጠቀመውን ስልክ ቁጥር እንዳለ እስኪ ግሩሜ። ሚኪ አሜሪካ አልሄድም። እኔ አሜሪካ ቢሆንኛ እንደዚህ አይነት ህይወት እንኖራለን ግሩሜ? እሱማ መሸወጃ ነው። እኔ እንደዚህ ሆናለሁ ግሩሜ? እስኪ ቆይ ንገረኝ፣ እንደዚህ አይነት ቤት ውስጥ እንኖራለን? እዚህማ መደበቂያ መሸሸጊያ ነው። ምክንያቱም እዛ ብሄድ አገኘዋለሁ። ግሩሜ እስኪ አንድ ተከልቴ ካንተ ለመደበቅ ብቻ ብሎ እሱ አሜሪካ ሄዶኛ እንደዚህ አይነት ቤት ውስጥ ያኖረናል? ምንም አማራጭ የለም። ምክንያቱም አንተ ወንድሙ ለምን ይክድካል ስታስበው አንተ ራሱ አላውቅም። ለዛም ነው እዚህ መጥቼ የት አለ የምልሽ። ባቅማ የት ሊደብቅ ሊሸሸግ እንደሚችል ምን አይነት ስራ እንደሚሰራ እንኳን አላውቅም። ስለሱ ምንም ማውቀው ነገር የለም። የሚልክልኝ ደብዳቤም ደህና እንደሆነ እንደናፈኩት ነው። ሸወደኝ ሚኪ ሸወደኝ፣ ተጫወተብኝ። ግሩሜ ነፍሴ ላይ አጥንቴ ላይ ሬሴ ላይ ተረማመደው። ግሩሜ አላውቅም እንዴት ምን አላውቅም፣ ግን በቃ ተረዳው። ማለት ላንተ ክፉ ነገር አያስብም። አንተ ልክ እንደ ወንድሙ ነው የሚያይክ። ሳሮን ምንንም መረጃ ልስጠከኝ አላውቅም። ሚኪ ብቻ ነው ጠላቴ። እውነታውን ማትነግሪኝ ከሆነ ደግሞ አይደለም ወንድምክ ነው። አንቺም ጠላቴ ትሆኛለሽ ከዚህ ደቂቃ ጀምሮ። ሚኪ አትነግሪኝ ሳሮን? እሺ እባክህ ግሩሜ በቃ ቁጭ በል። ሳሮን እውነታውን ማትነግሪኝ ከሆነ አንቺም ከዚህ በኋላ የኔ ቀንደኛ ጠላት ነሽ። ሚኪም እህቱም የኔ ጠላት ነሽ። ግሩሜ ና ቁጭ በል፣ ና ቁጭ በል እባክህ፣ ና ቁጭ በል በቃ። አልቀመጥም። እሺ ና እነግርሃለሁ በቃ ና ቁጭ በል። የትኛው ግዛት ነው ያለው? ቁጥሩን፣ አድራሻውን፣ ያለበትን ስቴት ጭምር ንገሪኝ። ንገሪኛ እኮ። እሺ ቆይ ልነግርህ እኮ። ንገሪኝ። እሺ ግሩሜ መጀመሪያ ግን ተረጋጋ። አልረጋጋም። ንገሪኝ እኮ። እሺ ተረጋጋ። ሳትነግረኝ ሳሩ ትነግርካለሁ ግሩሜ። መጀመሪያ ተረጋጋ። ስማኝ። መጀመሪያ የምልክን ነገር ሁሉ ቀስ ብለህ ታዳምጠኛለህ። ንገሪኝ እኮ። እሺ ልነግርህ ነው። እንደምጥቁሽ ንገሪኝ። ተረጋጋ። ንገሪኝ እባክህ ግሩሜ። እሺ ተረጋጋ። ተረጋግቻለሁ። ንገሪኝ። በመጀመሪያ እንድታውቅልኝ የምፈልገው እኔም እህትክ ነኝ፣ እሱም ወንድምክ ነው። ለአንተ ለወንድሙ መቼም ክፉ ነገር እንደማያስብ እንደማይመኝ እንድታውቅ እፈልጋለሁ። ድሮ ሁላይ ግን ድሮ አይደለም የኔና የሚኪ ወንድምነት ተሰብሯል። ድልድዩ ተሰብሯል። ሁሉንም ነገር እንድነግርህ ከፈልገህ እኮ ንገሪኛ እኮ። እንድነግርህ መጀመሪያ ተረጋጋ። ንገሪኝ ሳሮን ንገሪኝ እኮ። ተረጋጋ። ተረጋግቻለሁ። ንገሪኝ። እሺ ንገሪኛ። እሱ ማለት ግን ወንድምክ ነው። መቼም ቢሆን ለአንተ ክፉ ነገር እንደማይመኝ ወቅ ንገሪኝ። አሁን እዚህ ጋር ይኸውልሽ ሳሮን፣ ወንድምሽ ስለሆነ ለማታለል እኔን ለመደለል አትሞክሪ። የምር አንተ እንዳልከው ቢሆን ኖሮ እኔም በጣም ደስ ይለኝ ነበር፣ ግን እንደዛ አይደለም። የኔ ወንድም አሜሪካ አልሄደም፣ ሌላ ግዛት ነው ያለው። እሺ ንገሪኝ። ደብዳቤው ከአሜሪካ እንደተላከ ነው የሚነግረው። ንገሪኝ። እሺ ለኔም ባይገርም ካንዳንዴ ደውልልኛል እና እኔም አሜሪካ ያለኝ መስለኝ ነበር፣ ግን የኔን ወንድም አውቀዋለሁ። አሜሪካ አይደለም ያለው። ስልክ ቁጥር ስትይኛል በአሜሪካ ሀገር ስልክ ቁጥር የተደወለ አሜሪካ አይደለም ትኛለሽ አይደል? እባክህ ካዳምጠኝ። መጀመሪያ ተረጋግተህ ካዳምጠኝ። ተረጋግተህ ካላዳመጥከኝ እንዴት አስረዳካለሁ? ሁሉንም ነገር ተረጋግተህ ቀስ ብለህ ካዳምጠኝ። የሰማሽው ንገሪኛ። ምንም ነገር እንደማልዋሽህ ግን በቃ እና ቀስ ብለህ ተረጋግተህ ካዳምጠኝ። እኮ የሰማሽው ተረጋግቼ የሰማሽ ነው። ንገሪኝ። እሺ ንገሪኝ። ለኔ ደውልልኛል አላልኩህ?
ያወራኛል ግን አሜሪካ አይደለም ያለው የኔን ወንድም አውቀዋለሁ እኔንም አሜሪካ ነኝ እኮ ነው የሚለኝ ግን የኔ ወንድም የምር አሜሪካ ሆኖ እኛ እንደዚህ አይነት ህይወት እንድንኖር አያደርግም ይደውልልሻል አይደል ስልክ ቁጥሩን ስጪኝ ይደውልልኛል እኮ አልኩህ እኮ ከስንት አንድ የሚደውልልኝን እኮ ነው እኮ ስልክ ቁጥሩን ንገሪኝ የሚደውልበትን ልነግርህ እኮ ነው ግሩም ያስጨርሰኝ ማውሮ ነው እባክህ በቃ አስጨርሰኝ ግን በቃ የሚያወራኝ አወራር ሲደውልልኝ ራስ ምን ያህል ጭንቀት ውስጥ እንዳለ ምን ያህል መከፋት ውስጥ እንዳለ እዚህ ኢትዮጵያ ውስጥ እንዳለ እርግጠኛ ነኝ ግሩም የምር የኔ ወንድም አሜሪካ ሊደር ኢትዮጵያ ውስጥ ካለ ሊደውልሽ የሚችለው ኢትዮጵያ ውስጥ ባለ በቴሌ ወይም በሳፋሪኮም ስልክ ቁጥር ነው ገባሽ አይደል እኔን ለመሸወድ አትሞክሪ እንደንቷን ነገር አውቃለሁ ግሩም ያንተ በችግራችን ሰዓት ላይ የደረስክልን ሰው ለመሸወድ ይመስላል ይሁንሽ በችግራችሁ ሰዓት ለማንም በችግር ሰዓት ደርሳለሁ እሱ ነገር ነው ያስጠቃኛል ነው ግሩም መቼም ቢሆን ቁጥሩ ነው ሲቀርብኔ ሰው ግን መልሶ ለኔ ጥሩ ነው አይቀርብኝም ይሁን እድሌ ነው አውቃለሁ ግሩም አንተ ጥሩ ሰው ነህ ሰላም አቱን ተብዬ ነው የተፈጠርኩት አይደለም አንተ ጥሩ ሰው ነህ ምንም ቢሆን እግዚአብሔር ጥሎ አይጥልክም ደሞ ስማኝ ይደውልልኛል እኮ ስልክ እኮ በቴሌግራም በዋትስአፕ በመናምን ነው እንጂ እኮ ስልክ ቁጥሩን እኮ አላውቀውም የምሬን ነው ሲጀመር እንዴት በኖርማል ስልክ ይደውልልኛል አንተ ራስህ ስታስበው በቴሌግራም በዋትስአፕ ይደውልልኛል ቪዲዮ ኮል ቴሌግራም ላይ ሲደውልልኝ ቁጥሩ ግን አይመጣልኝም ማየር ነበር ነው የሚለው እኔም አስቤዋለሁ እኮ እኔም እኮ ስልክ ቁጥሩን ለማግኘት እኮ ፈልጋለሁ ግን አይመጣልኝም ደሞ የሚደውልልኝም እሱ በፈለገ ሰዓት ነው እንጂ እኔ ብፈልግ በደውልለት ራሱ አላገኘውም ደውሎልኝ ሰውራው ራሱ ማለት ነው እኔና አንተ የምናቀው ግሩም አይደለም እኔና አንተ የምናቀው ሚኪ አይደለም ግሩም የምር አይደለም በቃ የሆነ የምታየው ፊቱ ላይ ራሱ የተረበሸ ስሜት የመጨነቅ የመካው በቃ የሆነ እንጃ ጥሩ ቦታ ላይ ያለው ላይ ይመስለኛል ማለት ጥሩ ቦታ ላይ አይደለም ማለት ላክ ግን በቃ የሆነ የተረበሸ ስሜት ውስጥ ያለ ይመስለኛል ወንድም ይኸውልሽ ሳሮን ያልገባሽ ጉዳይ አለ አውቀሽ ይሁን ለወንድምሽ ያገዝሽውን አላቅ ያደረገው ነገር ይጸጽተዋል ምክንያቱም ግሩም ለሚኪ ህይወቱን ከፍሏል ህይወቱን ሰጥቷል አቃለው ግሩሜ ታግቷል ተገሏል አፈርልሽን የተነሳሁት ግሩሜ በደንብ ይሄ ሁሉ ነገር ሲያደርግ ይጸጽተዋል ስለዚህ ሲያወራሽም በጸጸት በአፍረስ ስሜት ነው ምክንያቱም ግሩም አንድ ቀን እዚህ ጉዳይ ላይ መድረሱ እንደማይቀር ያውቃል ከኔ የሚያመልጥ ተደብቆ የሚቀር ነገር የለም ምክንያቱም ቀና ሰው ስለሆንኩኝ ለሐቅ ስለምሰራ እውነታው ፊት ለፊት ነው የሚጋለጥልኝ ለኔ መጥፎ የሚያስብ ሁሉ ጊዜ ፊት ለፊት ይመጣል ለምን ሐቅ ነኝ እኔ ራሴን የቻልኩ እውነት ነኝ ግሩሜ አንተ ለከፈልክልን መስዋዕትነት እኮ እኛ እድሜ ልካችን ምንም ነገር ብናደርግልክ ሁላ እኮ መመለሳችን ለሰው ምንም ነገር ሳረግ ውለት አይደለም አይምሮዬ ሰላም እንዲያገኝ የሊና አርካታ እንዳገኝ እንጂ ከናንተ ምንም ፈልጌ አይደለም ድምቡሎ 5 ሳንቲም ድምቡሎ ውለታ ከናንተ አልፈልግም ልክ ነህ ግሩሜ አንተ እኮ ልክ ነህ ምን እነሱ እንደሆንክ እኮ ነው የማውቃለሁ ግን በቃ ግሩሜ በእናትህ በቃ አታስጨንቀኝ እኔ እኮ ጨነቀኝ አዎ ጨንቃል ሐቅ ይጨንቃል እውነታ ይጨንቃል አውቀዋለሁ ይጨንቃል ሁሉ ጊዜ ነው የሚጨንቀው እንዴት አይጨንቃችሁ እኔ ግን ቤተሰቤን የተከዳውት አልጨነቅም ሳሩ ስለዚህ የምታወሪልኝ ምንም ነገር የለም የምትነግሪኝ መረጃ ስለሌለ እኔ ልሂድ መንገዴን ልፈልግ አትሂድ ግሩሜ እነግርካለሁ እኮ ግን የምነግርኝ ጋር ካለ ንገረኝ ከተከፈራለሁ አንተ ወንድሜን አጥቻለሁ አንተም ደግሞ አጥቼ እንዳልሰጥ ይክተተኝ ወንድምሽን አጥተሻል ይክተተኝ እኔንም አጥተሽኛል ሳሩ እኔም ቆም የሚሄደው አጽሜ ነው እኔ አላሳዝንም እሺ አላሳዝንም እኔ የለው አላሳዝንም ግሩሜ እኔ የለው እባክህ እኔም እኮ ሁሌም ከጎንክ ነኝ እኔም እኮ የትክነኝ እኔ የለውኝም በህይወት ሞቻለሁ ለእናንተ ግሩሜ ሁሉም ነገር ይስተካከላል በድን ሬሳ ነኝ አይደለክም አንተ እኮ ለኛ በጣም ታስፈልገናለህ ሬሳ ነኝ ግሩሜ እባክህ እንደዚህ አትሁን እባክህ ግሩሜ በእናትህ ግሩሜ እባክህ በቃ እንደዚህ አትሁን እኔንም ሆድ አታስብሰኝ እባክህ ግሩሜ
ግሩሜ ተረጋጋ ሳሮን ግሩሜ እሺ ስማኝ እባክህ በቃ ተረጋጋ እባክህ ያንተ እንደዚህ ሞኒ ባስኔንም እያስጨነቀኝ ነው ያለው እኮ ንገሪኛ የምትነግሪኝ ንገሪኛ እኮ ንገሪኝ ግሩሜ አንተን ከወንድሜ ከሚኪ ለይቼ እንደማላይክ ታውቃለህ ምንም ክፉ ነገር እንዲያጋጥምክ እንደማልፈልግም ታውቃለህ መጀመሪያ ግን ይሄንን ነገር ስነግርህ አንተ ልብክ ንጹህ አድርገህ ተቀበለኝ ይሄ የምታስበው ወንድምሽ ንገለዋለሁ ወንድምሽ ይናርጉኛል ወንድምሽ የሚለውን ካይምሮክ መጀመሪያ አውጣ እንዴት ሳሮን እንዴት ልቤን ይወጋኝ በጦር ይወጋኝን ሰው እንዴት ግሩሜ ሁሉንም ነገር ስነግርህ እኮ ትረዳዋለህ ሁሉንም ነገር ስነግርህ ነገር ትፈልጋለሽ እንዲገባኝ ትፈልጋለሽ ንገሪኛ ንገሪ ልረዳሽ እሺ ንገሪ ሁሉም ነገር ይገባካል ግን መጀመሪያ ካይምሮክ ውስጥ ይሄን ያከፋታ አውጣ ይሄን ጭካኔ ሐሳብ ካይምሮክ አውጣ መጀመሪያ እኮ ንገሪ ሳሮን እውነታውን እነግርሃለሁ የምትይኝ ነገር ቀጥ ብለሽ ንገሪ እሺ ወንድሜን ግን ምንም አታረገው ማለት ንገሪ ግሩሜሽ ምን ንገሪኛ እውነታውን ንገሪ እኮ ነግርካለሁ ግን ለምንድን ነው ያደረገው ምን አጋጥሞት ንገሪ ይሄን ሁሉ ነገር ያደረገው ንገሪ እኮ ነግርካለሁ ገንዘብ አስፈልጎት ንገሪኛ አንተ እንዴ በገንዘብ ይቀይርካል አንተ ቆይ እንዴት ነው የምታስበው አንተ እኮ ማለት ሁሉ ነገር እኮ ነው እኮ ንገሪኛ በቃ ሳሮን ከዚህ በኋላ ምንም አይነት ጊዜ ማጥፋት አልፈልግም መሄድ ወዳለብኝ ልሂድ ንገሪኝ የምትነግሪኝ ነግርካለሁ እኮ ንገሪኛ እኮ ነግርካለሁ መጀመሪያ ግን ተረጋግቻለሁ ሲቀጥል ደግሞ እሺ ንገሪኝ ነግርካለሁ እውነታውን ለውቀውና ይቆረጥልኝ ነግርካለሁ እኮ ንገሪኝ ግሩሜ ባንተ ምክንያት የተሻለ ቤት የተሻለ ህይወት እንዳገኘን ታውቃለህ አይደለ በእኔ ምክንያት አይደለም እንደነበረ ታውቃለህ ባንተ ምክንያት አትበኔ ምንም አንተ ስለረዳከን አንተ ከጎናችን ሳይወሱን በቃ እሱን እርሺ ኮሽ ያርኩትን ነገር እርሺ አመዳፋሽ ሆኛለሁ ንገሪ ሁሉ ነገር እኮ ነው ግሩሜ ያኔ መሰለ ቤት አግኝተን ነበር አይደለ ከዛም በኋላ በማናቀው እኔ አላቅም ማለት ምን አላቅም ወንድሜ ጠፋ ማለት ጠፋ እኮ አሜሪካ አልነገራችሁም ሲሄድ ግሩሜ ልነግርህ እኮ ነው በቃ የኔ አባት ማለት ነው ግሩሜ የኔ አባት ማለት የወንድሜ አባት እንዳልሆነ ታውቃለህ የወንድሜ አባት ማለት ወይዘሮ መስከረም ከሌላ እንደወለዱሽ አውቃለሁ እሺ የኔ አባት ያኔ ክፍለ ሀገር በመነኖር ጊዜ የሚሰሩ በተለያዩ ወንጀሎች የተለያዩ ስራዎች ይሰራ ነበር በዛ ላይ በጣም ብዙ ብድር ነበረበት በጣም ብዙ ብር ብድር ነበረበት የምን ብድር ነግርህ እኮ ነው ግሩሜ ብዙ ማታውቃቸው ነገሮች አሉ እሺ አንተ ብቻ ሁሉም ነገር ቀስ ብለህ አዳምጠኝ በጣም ብዙ ብር ብድር ነበረበት የኔ አባት ከሞተ በኋላ ማለት የኔ አባት ከፍሎት አልሞተም ብር ከየትም አምጥቶ ሊከፍል አይችልም ሰው ከፍሎት አልሞተም ነበር ስለዚህ በክፍለ ሀገር ደግሞ ማነው ያባት ተጠቂ ልጅ ነው ልጅ ደግሞ እሱ የለደረኝ ብቻ ነው ሴት ግን ሚስቱ የእንጀራ አባትም ቢሆን ሆኖ የኔን ወንድም ስላሳደገው ግዴታ እነዛ አበዳሪዎቹ ደግሞ መጡ ወደኔ ወደ ሚኪ ማለት ነው ስለዚህ እዳውን ለመክፈል ሲል የግሩም እንደኛ አሳስቶ ገንዘብ ተቀበለ እዳውን ከፈለ ሁሉንም ነገር ልንገርህ ወይስ ይቀር ለምን አታዳምጠኝም ንገሪኝ ምን አወኩት እኮ የሆነ ነገርሽኝ እኮ አይደለም ግሩሜ እሺ ንገሪኝ የእንጀራ አባቱን እዳ ግዴታ ለመክፈል ሲል በጣም ይጨቀጨቁት ነበር በየቀኑ እዚህ ከተማ ከመጣን በኋላ ራሱ ይመጡ ነበር እዚህ ከተማ ከመጣን በኋላ የምር ነው ምልክ በየጊዜው የመጡ ብር ክፈሉን በጣም ይጨቀጨቁት ነበር በጣም እሱም ደግሞ ከኔ አባት ከሱ አባት የተገኘውን ብር ይከፍላል በቃ ያገኘውን ነገር ሁሉ ይከፍል ነበር ግን እሱ በማያውቀው መንገድ እዳው አያልቅም በቃ ይሰማከኝ ነው ግሩም እዳው አያልቅም አላቅም እኔ ምን አይነት እንደሆነ አላቅም ምን አይነት ሰዎች እንደሆኑ አልገባኝም አምጣ ነው በቃ እሺ እዳው መክፈል አልቻለም ይሰማከኝ ነው አይደል ግሩም እዳው መክፈል አልቻለም እሱ እንደነበረ አውቃለሁ መተጨቀጭቁት ይለምኑት እንደነበረ አውቃለሁ ከዛም በኋላ ግን የት እንደተሰወረ ምን እንደገባ ነው ማላቅም ከዛም በኋላ ጠፋ ግሩሜ የምር ነው ምልክ እኔና እናቴ እንደዚህ አይነት ቤት ውስጥ ለምን እንኖር ይመስላል እኔም እሷም ስራ ማንሰራ ምንም ነገር የለንም ቢያንስ ወንድሜ እየተሯሯጠ ምንም ይሁን ከደው የተረፈውን ብር ለኛ ይሰጣን ነበር
ከዛም በኋላ ወንድሜ ጠፋ። ምን በለው ምን ጠጣው ተቸገረ። ግሩሜ እውነት ነው የምልክ ተቸገረ። ምን በለው አተን ባዶ ሆዳችንን አድረን እንደምናቅ ነው የምነግርህ። ስለዚህ ትልቅ ቤት ይዘን ብንቀመጥም ምንም ጥቅም እንደሌለው ስለገባን እኔም እናቴም ተነጋግረን ቤቱን ልንሸጥ ወሰንን። ምክንያቱም የሱን አባት የኔን እንጀራ አባት ሄደን ብንጠይቀው ሲጀመር እዛ በር ላይ ደርሰን ማንም ወደ ቤት አያስገባን። ለዘበኞቹ ምን እንደተባለ አላውቅም። የምር ነው ማናቶ ሞገስ ነው። አዎ በር ላይ እንሄዳለን አገቡም፣ በር ላይ እንሄዳለን አገቡም፣ በር ላይ እንሄዳለን አገቡም። አንድ ቀን እንዴትም ብለን አልፈልን ገባ ስንል ታሞ ተኝቷል። ሰው ምንም ነገር ሊያደርግልን አልቻለም። ማን ታሞትኛው ሞገስ እና ማለት ያን ያህል ታሞ እኮ አይደለም ግን አሞታልና ልናወራው ስንል ያን ያህል ለማውራት በቃ የሚመች ሁኔታ አላገኘም። እሱንም አንድ ቀን እንዴትም ብለን የገባን ሰዓት ነው የምልህ እንጂ ከበር የሚያሳልፈን ሰው እንኳን የለም። በተደጋጋሚ እንድን ሞከርን ሊሆንልን አልቻለም። እኔም እናቴም በጣም የተራብን ስንመጣ የቤት እቃዎች መሸጥ ጀመርን። የተለያዩ እቃዎችን ሸጥን እቃዎቹ ማለት ታዲያ በረሃብ እንሙት ግሩሜ በረሃብ እንሙት። እሺ የምር ሚኪ ደና ሆኖ ቢሆን የምር የኔ ወንድም አሜሪካ ሆኖ ቢሆን ኖሮ የምር ይረዳና የምር በረሃብ እንድንሞት ይፈርድብናል? ንገረኝ። እናቴ እንደማትሰራ ያውቃል። እኔም ምንም ስራ እንደሌለኝ ያውቃል። የምር ይሄን ያደርጋል ብለህ ታስባለህ? ስለዚህ ያን ቤት ሸጥንና እቺን ትንሽዬ ቤት ተከራየን። ያን ቤት ሸጥንና እቺን ትንሽዬ ቤት ተከራየን። ከዛም በኋላ ደግሞ በቀረው ብር ዕዳችንን ከፈልን። ሚኪ ዕዳ እየከፈለ ነው አላልሽም እንዴ? ግሩም ዕዳ እየከፈለ ነው ግን ዕዳው የሚያልቅ አይነት አይደለም ማለት ነው። የምን ዕዳ? እኔም አላውቅም። በቃ የኔ አባት ብቻ የሚሉት ያንቺ አባት ከመሞቱ በፊት ከኛ የተበደረው ብር አለ። ያ ብር እየወለደ የመጣ ብር ነው የሚሉት። ሰው ወንድሜን በጣም ያስፈራሩት ነበር። እሱ ከጠፋ ጊዜ በኋላ ደግሞ እኔና እናቴን ነው ያስፈራሩን። በዛ ላይ የምንበለው የምንጠጣው ምንም ነገር አጣን። ስለዚህ ያን ቤት ሸጥን። እቺን ትንሽ ቤት ተከራየንና ዕዳውን ከፍለን ለትንሽ ቀን የምንበላው ብር አገኘን። የምንበላበት ብር አገኘን። ግሩም የምር ነው የምልክ እኮ። ከዛ የመጨረሻ ክፍያ አላልቅ ሲላችሁ ምን አረጋችሁ? ግሩም አሁንም እየነገርኩ ካተረዳኝ ግሩም እኔ እኮ ሁሉንም ነገር እየነገርኩ እኮ ያለሁት እንደ ወንድሜ ስለማይክ ነው። ከሚኪ ወንድሜ ለይቼ ስለማላይክ እኮ ነው ግሩም። ይሰማክ? እሺ ንገሪኝ፣ ቀሪውንም ደግሞ ንገሪኝ። እሺ ካለ አንተ ብቻ ተረጋግተህ ከደምጥ። እሺ ከዛም በኋላ በቃ እዚህ ትንሽዬ ቤት ውስጥ መኖር ጀመርን። እሺ ግሩሜ አሁን ግሩሜ እኔም አላቅም የት እንደገባ የት እንደሄደ እኔም አላቅም። ስልክ በሚደውልልኝ ሰዓት ራሱ እኮ አልኩ ስልክ ቁጥሩን መያዝ አልቻልኩም። አይድ ነበር ነው የሚለው። በዛ ላይ በዋትስአፕ ወይ በቴሌግራም ቪዲዮ ኮል እሱ በፈለገ ሰዓት በተለያዩ ቁጥሮች ነው የሚደወልልኝ። ግን ሲያወራኝ የምር ችግር ውስጥ ነው ያለው። የምር ስቃይ ውስጥ ነው ያለው። የኔን ወንድም አውቀዋለሁ። ሰላም ሆኖ አይተውነ ግሩሜ እውነት ነው የምልክ። አሜን የኔ ወንድም እኮ ፓስፖርት የለውም ግሩሜ። ካለ ፓስፖርት አሜሪካ ይሄዳል? ንገረኝ። ይሄዳል? የምን ስለምን ፓስፖርት? አንተ እስከምታውቀው ድረስ አለው ሚኪ ፓስፖርት አለው ግሩሜ? አለ እንዳለው አላውቅም፣ ግን የመጨረሻ ሰዓት አሜሪካ ሊሄድ ነው አለኝ። እንደነገ ሊሄድ ነው ዛሬ ነገረኝ። ዛሬ ማታ በቃ ደውል አውራክ ድምጹን ሰምተከዋል? በአካል ነው መጥቶ በቃ እንደዚህ ነገር ላረግ ነው። ምክንያቱም አንደኛ አቶ ሞገስም በቃ የራሱን ህይወት ይኑር፣ እናቴንም እህቴንም እኔ መያዝ አቅተኝም። በዛ ላይ አሁን ትዳርም ምንም እያሰብኩኝ ስለሆነ ነገሮች ይስተካከሉ። ምክንያቱም ያኔን ፍቅረኛ ነበረችው። ስለዚህ ህይወቱን ለማስተካከል አሜሪካ በቃ ልሂድ ሚኪ ወንድም መቶ እንደዛ ሄደ። ሚኪ የኔ ወንድም ግሩሜ ሚኪ የኔ ወንድም ነው መቶ እንደዛ በአካል አለኝ። ከዛ ነገ ልሄድ ነው አለኝ። በቃ መጥቼ ልሸኝ ስለው አልፈልግም ብሩኪ ካየኸኝ አለቅሳለሁ፣ በጣም ሌላ ነገር ይሰማኝ ይችላል። ስለዚህ እኔ ማንም ልሸኝ አልፈልግም አለ። እንደውም ጓደኞቼን ስልክ አባረራቸው። ግሩሜ እውነት ነው የምልክ ግሩሜ፣ የምር ነው የምልክ። የኔ ወንድም ችግር ውስጥ ነው ያለው። እንደውም አረጋግጥክልኝ። የምር አንተ ጋር መጥቶ ይሄን ነገር የተናገረበት ምክንያት እርግጠኛ ነኝ አንተ እንድትተወው ነው። የምር አንተ እንድጨክንበት ታስቦ የተደረገ ነገር ነው። በጣም እርግጠኛ ነኝ። እንዴት ማለት?